ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። የአብይ አህመድ የደህንነት ምክር ቤት ኤርትራን በተመለከተ ከቀናት በፊት አስቸኳይ ስብሰባ መቀመጡ ተገለጸ። የደህንነት ምክር ቤቱ ኤርትራ ከያዘቻቸው የትግራይ መሬቶች እንድትለቅ ማድረግ ላይ ውሳኔ ማስተላለፉንም ለማወቅ ተችሏል። ፌዴራል መንግስቱ የተያዙትን አካባቢዎች እንዲያስለቅቅና የተፈናቀሉ የትግራይ ተወላጆችን ወደ ቦታቸው እንዲመለሱ እንዲያደርግ በትግራይ ጊዜያዊ አስተዳደር በኩል ጥያቄ መቅረቡን መነሻ አድርጎ ተወያይቷል የተባለው የአብይ አህመድ የደህንነት ምክር ቤት ኤርትራ ከያዘቻቸው ቦታዎች የማትለቅ ከሆነ በወታደራዊ ኦፕሬሽን ቦታዎቹን ለመቆጣጠር ውሳኔ ማስተላለፉን በደረሰን መረጃ ላይ ተመልክቷል። ይህ ውሳኔ ሁለቱን ሀገራት ወደ ጦርነት ሊያስገባቸው እንደሚችል የጠቀሱት የአንከር ሚዲያ ምንጮች በቀጥታ በመከላከያ ሰራዊቱ ይሁን ባስታጠቃቸውና ባደራጃቸው የኤርትራ ተቃዋሚ ኃይሎች ወታደራዊ ኦፕሬሽኑ በማን እንደሚከናወን ለጊዜው በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ የኤርትራ ባለሀብቶችን በማሰባሰብ የአቶ ኢሳያስ አፈወርቂን መንግስት ለመጣል የትጥቅ ቡድን ተደራጅቶ እየተጠባበቀ መሆኑ ተመልክቷል። የደህንነት ምክር ቤቱ ኤርትራ ለአብይ አህመድ አገዛዝ ብርቱ ፈተና መደቀኗን በመጥቀስ በጦርነት ካልሆነ በሌላ አማራጭ መንገድ እየመጣ ያለውን የስልጣን የህልውና ስጋት መሻገር እንደማይቻል ከድምዳሜ ላይ መድረሱንም ለማወቅ ተችሏል። ከ3 ሳምንት በፊት በአሰብ መስመር ጥቃት ለመክፈት ሙከራ የተደረገ መሆኑን ያስታወሱት የአንከር ሚዲያ ምንጮች በወቅቱ በኤርትራ አየር ኃይል በኩል በተወሰደ የመቀልበስ እርምጃ ሙከራው መክሸፉን መዘገባችን የሚታወቅ ነው። ስለዚሁ የከሸፈ የጥቃት ሙከራ በአስመራም ሆነ በአዲስ አበባ መንግስታት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። ባለፈው እሁድ የተሰበሰበው የአብይ አህመድ የደህንነት ምክር ቤት ጦርነቱ ቢጀምር ህወሓትና ፋኖ ከኤርትራ ጎን እንደሚሰለፉና የአብይ አህመድን አገዛዝ በጋራ ለማስወገድ ጥምረት እንደሚፈጥሩ ያስቀመጠ ሲሆን ይህ ጥምረት ለአብይ አህመድ አገዛዝ ከፍተኛ አደጋን እንደሚያስከትል በግልጽ መክሮበታል። በዚህ ጉዳይ ላይ የመፍትሄ ሐሳብ ላይ የተወያየው የአብይ አህመድ የደህንነት ምክር ቤት የህወሓትን ጉዳይ ክልሉን ሙሉ በሙሉ ለነ ዶክተር ደብረጽዮን በማስረከብ ከኤርትራ ጋር የተጀመረውን ጥምረት ማፍረስ እንደሚቻል፣ ፋኖን አሁን በተጀመረው ጦርነት ማጥፋት አሊያም በመደራደር ከኤርትራ ጋር የሚኖረውን አሰላለፍ መቅጨት ይቻላል የሚል የመፍትሄ ሐሳቦች ላይ የደህንነት ምክር ቤቱ መወያየቱን ነው ያገኘነው መረጃ የሚያመለክተው። የመጨረሻው አማራጭ የኢትዮጵያን ህዝብ አነቃንቆ የአስመራውን መንግስት ማስወገድ እንደሆነ መነጋገሩንም በመረጃው ላይ ተመልክቷል። የኤርትራ መንግስት ተቃዋሚዎች አሁን ባላቸው ቁመና ከኤርትራ ሰራዊት ጋር የመዋጋት አቅም እንደማይኖራቸውና የአብይ አህመድ ጦር የኋላ ድጋፍ እየሰጠ የተያዙ የትግራይ መሬቶችን ማስለቀቅ ላይ የደህንነት ምክር ቤቱ ውሳኔ ማስተላለፉም ተመልክቷል። ሶስቱ ኃይሎች ኤርትራ፣ ህወሓትና ፋኖ የሚተባበሩና የአብይ አህመድን ሰራዊት የሚገጥሙ ከሆነ ለአብይ አህመድ አገዛዝ ከፍተኛ አደጋ መሆኑን የጠቆሙት የአንከር ሚዲያ ምንጮች ከወዲሁ የአሜሪካንን ደጅ መጥናትና ድጋፍ እንድታደርግ የአብይ አህመድ አገዛዝ የማግባባት ስራ ለመስራት ማቀዱም ታውቋል። ከዚህ በፊት አብይ አህመድ ለአሜሪካን ባለስልጣናት የገንዘብና የመሳሪያ ድጋፍ ካደረጋችሁልኝ በአንድ ሳምንት ውስጥ ኢሳያስ አፈወርቂን ከስልጣን አስወግድላቸዋለሁ ብሎ መግለጹን መዘገባችን የሚታወስ ነው። አብይ አህመድ በአዲስ አበባ በአንድ የባለሀብቶች መድረክ ላይ ተገኝቶ ኢሳያስ አፈወርቂ ፋኖንና ኦነግን አደራጅቶ ከስልጣን ሊያስወግደኝ ነው የሚል ስጋቱን በግልጽ መናገሩም በወቅቱ መዘገባችን ይታወሳል። ሁለቱ መንግስታት የኖቤል የሰላም ሽልማት ለአብይ አህመድ እንዲሰጥ ካደረገው ግንኙነታቸው በ2 ዓመት ውስጥ እየሻከረ መጥቶ አሁን ላይ ይፋ ባልወጣም ከፍተኛ ፍጥጫ ውስጥ እንደሚገኙ ይነገራል። በሁለቱ ሀገራት መሃል የተጀመረው የአውሮፕላን መስመር መታገድና ባለፈው ሳምንትም የስልክ አገልግሎት እንዲቋረጥ መደረጉ ወደ ለየለት ፍጥጫ እያመሩ ለመሆናቸው ማረጋገጫዎች ተደርገው ተወስደዋል። አስመራ የካይሮንና የሞቃዲሾ መሪዎችን ጠርታ የመከረችበት የባለፈው ሳምንት የአንድ ቀን ስብሰባም ለአብይ አህመድ አገዛዝ ብርቱ ስጋት እንደፈጠረበትም ይነገራል። ሶስቱ ሀገራት ከኢትዮጵያ አንጻር አንድ አቋም እንደያዙ የተገለጸ ሲሆን ሶማሊያን በወታደራዊ አቅም ለማጠናከር መስማማታቸው ለአብይ አህመድ አገዛዝ ህልውና ከፍተኛ አደጋ ሊሆን እንደሚችልም የቀጠናውን ፖለቲካ በሚከታተሉ ታዛቢዎች ዘንድ እየተጠቀሰ ያለ ጉዳይ ሆኗል።
የአብይ አህመድ አገዛዝ በፋኖ ኃይሎች ላይ መጠነ ሰፊ ጥቃትን ለመክፈት መዘጋጀቱ ታወቀ። የኢትዮጵያ አየር መንገድ አውሮፕላኖችና የመከላከያ አንቶኖቮች ሰሞኑን ሰራዊት ወደ ባህር ዳር ሲያጓጉዙ መቆየታቸውን ያገኘነው መረጃ ያመለክታል። በባህር ዳር ሲደረግ የነበረውና ስለዚሁ መጠነ ሰፊ ጥቃት ሲመካከር የቆየው የአብይ አህመድ የጸጥታ መዋቅር ስብሰባ በመላው አማራ የፋኖ ኃይሎችን ለመደምሰስና የብልጽግና መዋቅርን መልሶ ለመትከል በመወሰን መጠናቀቁ ተሰምቷል። እስከ ትላንትና ዕለት በየዕለቱ ከ20 በላይ በረራዎች ወደ ባህር ዳር መደረጋቸውና ሰራዊት ማራገፋቸው ያገኘነው መረጃ ያመለክታል። ለዚሁ ሲባል ከባህር ዳር አዲስ አበባና ከአዲስ አበባ ወደ ባህር ዳር ለበረራ ስምሪት ትኬት ቆርጠው የተዘጋጁ መንገደኞች ላለፉት 5 ቀናት እንደተሰረዘባቸው አሊያም የሰዓት መሸጋሸግ እንደተደረገባቸው ተገልጿል። የአብይ አህመድ አገዛዝ በተደጋጋሚ ቀነ ገደብ እያስቀመጠ በቀጠሮ የከፈታቸው የጥቃት ዘመቻዎች በከፍተኛ ኪሳራ የተቀለበሱ መሆናቸው የሚታወቅ ሲሆን ይህኛው ዙር ከቀድሞቹ የተለየበት ምክንያት በግልጽ አልተቀመጠም። ወደ ሶማሌ ክልል ተወስደው የነበሩ የሰራዊቱ ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በየማሰልጠኛ ጣቢያዎች የሚገኙ ምልምል ወታደሮች ስልጠና ሳይጨርሱ ወደ ጦር ግንባር መላካቸውም ታውቋል። በዋናነት የድሮን ጥቃት ለመፈጸም መታቀዱን የጠቀሱት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ሆነው የሚገኙባቸው አካባቢዎች ተለይተው እርምጃ እንዲወሰድባቸው የአብይ አህመድ ጄኔራሎች ከውሳኔ ላይ መድረሳቸው ተመልክቷል። የመጨረሻ በተባለው የአብይ አህመድ ጥቃት በዋናነት ኢላማ የተደረገው የጎጃም ቀጠና መሆኑን ለመረዳት ተችሏል። አርበኛ አስረስ ማረ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ ስለ ሁሉ ነገር መረጃው አለን፣ እንደያመጣጡ ለማስተናገድ እኛም በበቂ ሁኔታ ተዘጋጅተናል ሲል ለአንከር ሚዲያ በሰጠው አጭር ቃለ መጠይቅ ገልጿል። በተለያዩ የአማራ ክልል አካባቢዎች የሚደረጉ የህልውና ተጋድሎዎች ተጠናክረው ቀጥሏል። ጎንደር ሁለተኛ ሳምንቱን ተያይዟል። አድማሱን ያሰፋው የፋኖች ጥቃት ጠገዴ ጠለምት ደርሷል። የጠገዴን መቀመጫ ከተማ ቅራቅርን ጨምሮ በርካታ ቁልፍ ቦታዎችን የአማራ ፋኖ ጎንደር እዝና ሌሎች የፋኖ አደረጃጀቶች በቁጥጥር ስር ማድረጋቸው ታውቋል። የሱዳን ድንበር ኮሪደርን የፋኖ ኃይሎች መልሰው መቆጣጠራቸውን ያገኘ ነው መረጃ ያመለክታል። ወደ ገንዳዋ መተማ ዮሐንስና ኮኪት ዳግም የመጣው የአብይ አህመድ ሰራዊት በከፍተኛ ኪሳራ የተመከተና የተመለሰ መሆኑን የአማራ ፋኖ ጎንደር እዝ የህዝብ ግንኙነት ክፍል ለአንከር ሚዲያ ገልጿል። በጠገዴም ዙ 23 ከነ ሙሉ ጥይቱ እንደተማረከም ነው የደረሰን መረጃ የሚያመለክተው። በጠገዴና ጠለምት የሚደረገው ተጋድሎ በተለየ ሁኔታ ነው የሚታየው የሚለው የእዙ የህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ ጉዳያችን እዚያ ከሰፈረውና የአማራን ህዝብ እያሰቃየ ካለው የአብይ አህመድ ሰራዊት እንጂ ከአካባቢው የወልቃይት አስተዳደር ጋር አይደለም ይላል። አማራ ፋኖ ጎንደር እዝ የትላንትና ዛሬ ደግሞ የጎንዴ ክፍለ ጦርና ጠለምት ተከዜ ክፍለ ጦሮች በጥምረት ጠገዴ ዋና ከተማ ቅራቅር እንዲሁም በአቅራቢያው የምትገኝ አነስተኛ ሌላ ከተማ ንጉስና ማክሰኞ ገበያ ማለት ነው። አካባቢ በተደረጉ የአውደ ውጊያዎች የጠላት ኃይል የሞት ሽረት አርብተዋል። እጅግ በጣም ከፍተኛ ትንቅንቅ ተደርጎበት ከፍተኛ መስዋዕትነት ተከፍሎበት የጠላት ኃይል ፈርሷል፣ ተደምስሷል፣ አብዛኛው ተማርኳል። ቁሳዊና ሰብአዊ ምርኮች ማግኘት ችለናል። በቀጠናው እጅግ እና የነሰከፍ ጦር መሳሪያዎች በበርካታ መያዝ ችለናል። እጅግ በጣም የሚገርመው መሳይ በዚህ ግንባር የዙ 23 ወይም አየር መቃወሚያ የጦር መሳሪያ ለመጀመሪያ ጊዜ ፋኖ የማረከበት እጅግ አስተማራጭ የተመዘገበበት አውደ ውጊያ ተደርጓል። ስለዚህ በዚህ በጣም ዛቶች መማረክ የአማራ ፋኖ ጎንደር እዝ የገቢ ክፍለ ጦር ማሳካት ችለናል። በአጠቃላይ ሌላው በመተማ እና ገንዳዋ ኮሲት አስክስ በቆጥሮች ላይ ደረጃዎች የኮሲት እና መተማ መስመሮችን አንስተን የጠላት ኃይልን ድምፅተን በርካታ
በተሳታፊዎች ተሽከርካሪ መማራት ተችሎ ጠላትን መደምሰስ የተቻለበት ሀገሪቱን ከሱዳን ጋር የሚያዋስነውን እጅግ ወሳኝ የተባለውን የመተማ ኮሪደር በእጃችን መልሰን የተቀዳጀንበት መቆጣጠር የቻልንበትን አውደ ውጊያዎች በዚህ ባለፉት 48 ሰዓታት እያደረግን ቆይተናል ማለት ነው። በ72 ሰዓታት ውስጥ ደግሞ ሰፊ የሆኑ ድሎችን በሁሉም ቀጠናዎች እየተጎናጸፍን እንገኛለን። እነዚህን ድሎች በመላው አማራ፣ በወሎ፣ ቤተ አማራ ወይም በሸዋና ጎጃም በስፋት እንዲካሄዱ በዚህ አጋጣሚ ጥሪያችን እናስተላልፋለን። የአማራ ፋኖ ጎንደር እዝ ከሁሉም የአማራ ፋኖ ኃይሎች ጋር በጥምረት ወታደራዊና ሌሎች ጥምረቶችን አድርጎ መስራት ፍላጎት አለን። ይህን ጥሪ ስናስተላልፍ በአማራዊ ቅንነትና ታማኝነት መሆኑን በተከታታይ እናረጋግጣለን። አርበኛ ዮሐንስ ምናልባት እዚህ ጠገዴ፣ ጠለምት፣ ተከዜ ክፍለ ጦርን በሚል የገለጻችሁታል። እዛ አካባቢ ምናልባት የተለየ ነገርን ያለው እንደምንሰማው ከሆነ እዛ አካባቢ ያለው አስተዳደር ምናልባትም ከህወሓት ጋር እየተናነቀ ከብልጽግና ጋርም ቢሆን ህዝቡን ፍላጎት አሳልፎ ሳይሰጥ መዋቅሩን ጠብቆ ያለ አስተዳደር ነው። የጸጥታ መዋቅሩም ሙሉ በሙሉ ከብልጽግና ጋር የተጣበቀ አይደለም። ያንን እዛ አካባቢ ያለውን አስተዳደር ማፍረስ ለህወሓት ምቹ ሁኔታ አይፈጥርም ወይ? ህወሓትም አስተዳደሩ እንዲፈርስ ይፈልጋል። ፋኖችም ይህንን አሁን ያለውን በእርግጥ በብልጽግና በኩልም ድጋፍ የተወሰነ ቢኖረውም ግን በዋናነት የወልቃይት ጠገዴ ጠለምትን ፍላጎት ከዳር ለማድረስ የሚንቀሳቀሰውን አስተዳደር ማፍረስ ምን ያህል የሚያዋጣ ነው ብላችሁ ታምናላችሁ? መሳይ በዚህ ቀጠና የምናደርጋቸው አውደ ውጊያዎች በባህሪያቸው የሚለዩና የሚገናኙ መስመር ያላቸው ጉዳዮች አሉ። የዚህ ላይ የሀሳብ ስርዓት ያስፈልጋል። የሀሳብ ስርዓቱን በአማራ ፋኖ ጎንደር በኩል በግልጽ ለማስቀመጥ እንሞክራለን። እኛ የምንዋጋው ለአማራ ህዝብ፣ ለወልቃይትም፣ ለራያም፣ ለጠለምትም፣ ለጎንደርም፣ ለጎጃምም፣ አጠቃላይ ለወሎ፣ ለሸዋ የህልውና ስጋት ከሆነው ስርዓት ጋር እየተዋጋን ነው። እሱን የማፍረስ እሱን የመደምሰስ ስራ ጠላት በተገኘበት ቦታ ሙሉ እናደርጋለን። ሁለተኛ ጠላት በመጣበት አቅጣጫ እንከላከላለን፣ እናጠቃለንም እንከላከላለን። ስለዚህ አሁን እያደረግናቸው ያሉ ውጊያዎች የአካባቢው መስተዳድር የማፍረስ ሳይሆን በአካባቢው የመሸገውን የብልጽግና የብርሃኑ ጁላ ወታደር ነው እየመታን ያለ ነው። የብርሃኑ ጁላ ወታደር የአማራ ህዝብ እየጨፈጨፈ እንደሆነ፣ የአማራን ህዝብ እየጨረሰ እንደሆነ ደግሞ አጠቃላይ አማራውያን በሙሉ የተማመኑበትና ፋኖ ይህን እርምጃ እንዲወስድ አደራ ሰጥተው በሰልፍም በሰይፍም ቆመና የገለጹበት ሁኔታ ስላለ እኛ እየታገልን ያለ ነው የብልጽግና ወታደሮችን እንጂ የቀጠናው ያለ የማንነትና ወሰን አስመላሽ ኮሚቴን አይደለም። ስለዚህ በቀጠናው ፋኖም ቢሆን ለአማራ፣ ለወልቃይት ጠገዴ፣ ለጠለምት፣ ለራያ እና ሌሎች አካባቢዎች የማንነትና የወሰን ጥያቄ መመለስ ዋና አንኳር ጥያቄ አድርጎ መስዋዕትነት እየተከፈለበት ያለ ነው የአማራ ፋኖ ማለት ነው። አብይ አህመድ አገዛዝ የሚደገፈው ብርጌድ ንሓመዱ የተሰኘው የኤርትራን መንግስት በኃይል ለመጣል እንደሚፈልግ የሚገልጸው ቡድን በኢትዮጵያ ጽህፈት ቤት መክፈቱንና በቅርቡ ወታደራዊ ማዕከሎችን እንደሚያቋቁም ገለጸ። ዋና ማዘዣ ጽህፈት ቤቱም አዲስ አበባ እንደሚሆን አስታውቋል። ይህ ቡድን ሽብርተኛ ተብሎ በአውሮፓና በሰሜን አሜሪካ በሕግ እየተጠየቀ ነው። የአብይ አህመድ አገዛዝ በዚህ ቡድን የሚያሳካው አንዳችም ፖለቲካዊም ሆነ ወታደራዊ ውጤት የለም ይላሉ ኤርትራዊው የሰብአዊ መብት ተቆርቋሪ አቶ አክሊሉ ሳህለ። የአብይ አህመድ አገዛዝ በአፋር ቀጠና አንዳንድ ወታደራዊ እንቅስቃሴዎችን እያደረገ መሆኑን ያኮረፉ የህወሓት ታጣቂዎችንና በርካታ የብልጽግና ወታደሮችን በአፋር ውስጥ መሳሪያ አስታጥቆ በብርጌድ ንሓመዱ ስም የኤርትራን መንግስት ለመውጋት እየተዘጋጀ ነው የሚለውን መረጃ በተመለከተ አቶ አክሊሉ ሲመልሱ አብይ አህመድ ወደ ኤርትራ ፊቱን የሚያዞር ከሆነ በቅድሚያ ከህወሓትና ከፋኖ ጋር ጨርሶ እንጂ በቀጥታ ወደ ኤርትራ አይተኩስም በማለት ነው።
ብርጌድ ሐመዱ የሚባለው እንቅስቃሴ አውሮፓ ውስጥ መላው አውሮፓ ውስጥ የቴሮሪስት ግሩፕ በተለይ ጀርመን ማዕድንና ማሰር እንደገና የቴሮሪስት ግሩፕ ብላ ሊስት ውስጥ ካወጣች በኋላ ሆላንድ፣ ስዊድን፣ ኢንግላንድ ሌሎች እዚህ አይነት እንቅስቃሴ የሚታይባቸው ሀገሮችና እዚህ አሜሪካ ውስጥ ቢሆን ክስ የተመሰረተ አለ። ካናዳ በካልጋሪ በተለይ የተፈረዱበት ነው። የቴሮሪስት ግሩፕ ወይ ደግሞ አሸባሪ ከተማ ውስጥ ሆነ ህዝብን በማሸበር ሰዎችን